በሕግ አምላክ ይህንን ቪዲዮ እያየ አትለፍ። ለምን ሆነ ብለህ ጠይቅ። ፍርድ ለምን ተጓደለ ብለህ መርምር። እግዚአብሔርን ፍራ። በመንግሥት ሥልጣን ያለ በተለያየ አገልግሎት ዘርፍ ያላችሁት ከእግዚአብሔር ወገን የሆናችሁት ለተበደሉት ፍርድን ፍረዱ፣ እግዚአብሔርንም ፍሩ። ኢያሱን ሻንቅሎ መርዳት ሰው መሆን በቂ። ሰላም በክርስቶስ ኢየሱስ ለእናንተ ይሁን። በዓለም ላይ ያላችሁ ኢትዮጵያውያኖች፣ በአገር ውስጥም ሆነ ከአገር ውጭ የምትገኙ ክርስቲያን የሆናችሁ ክርስቲያን ያልሆናችሁ ሰላማችሁ ይብዛ። ይህንን መልእክት ሁላችሁም በቅንነት እንድትሰሙኝ እፈልጋለሁኝ፣ እጠይቃችኋለሁ። በምታምኑትም አምላክ ስም አንድ ኢትዮጵያዊ ሰው በውስጡ የተካተቱ ፎቶግራፎች እያያችሁ የህሊናችሁ ፍርድ እንድትሰጡ በእግዚአብሔር ስም እጠይቃቸዋለሁ። ይህ ሰው አቶ ኢያሱ ሻንቅሎ ይባላል። አያቱን ስም ስላልነገረኝ አላወኩኝም። ይህንን ቪዲዮ በሚሰራበት ጊዜ ምናልባት 2022 2023 ከሀገር ውጭ በነበርኩ ጊዜ በተደጋጋሚ ሰርቻለሁ። እንደኔ አይነቱ ወይም ፐብሊክ ሚዲያ ላይ ፊገር የሆኑ ኦፊሻል ጋዜጠኞችም የተለያየ ሃይማኖት ተቋማትም ቃለ መጠይቅ አድርገውታል። አቶ ኢያሱ ሻንቅሎን የማያውቅ ኢትዮጵያዊ ያለ አይመስለኝም። ለ8 ዓመታት ፍርድ ተዛብቶ ፍትህ ተረግጦ ፍትህ የተቀበረበት መቃብር ሳናውቅ ሀብቱና ንብረቱን አጥቶ በአደባባይ በጎዳና ተኝቶ ሄራልድ ጋዜጣና አዲስ ዘመን ጋዜጣ አሳትሞ አውጥቷል። በርካታ የሱን ዶክመንት ኢንሹራንስ ባንክ የነበረው ውል ከባንክ የተበደራቸው ብድሮችን ወደ 8 ትላልቅ ህንፃዎችን የተለያየ ፋብሪካ ባለቤት የነበረ ነገር ግን በሁለት ግለሰቦች ግጭት ምክንያት ጉዳዩ ወደ ዘር ተኮር ጥቃት ተፈጽሞበት ባቱ ዙባይ ላይ ሀብትን ንብረቱን ያጣ ኢትዮጵያዊ ነው። የቲክቶክ ፍርድ ቤት ዳኞችና እርዳታ አሰባሳቢ ኮሚቴዎች ልበላቸው እያዩ ያልፋሉ። በክርስቶስ ደም የተዋጁ ክርስቲያኖችም አይቶት ያልፋሉ። የአገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ የፈረመበት ደብዳቤ አይቻለው። የሰብአዊ መብት ተቋማት እርዳታ ማሰባሰብ አስፈላጊ ትብብር እንዲደረግለት የጠየቁትንም ሰነዶች መርምሬያለሁ። በፒዲኤፍ ስላለ በጠቅላይ ሚኒስትሩ ፔጅና ትዊተር አካውንቱ ላይ እንደምለጥፍ ለተለያየ ክርስቲያናት ወገኖች ቤተክርስቲያኖች ዶክመንቱን ይዘው በሰው ፊት ቆሞ ፍርድ አጥቶ ስንከራተት ተመልክቻለሁ። እንደ እውነቱ ከሆነ ባለው ጊዜ እኔ አላውቀውም። ችግር ደርሶት ፍትህ ለሰራዊት ጌታ ለእግዚአብሔር የሚል ፔጆችና ዩቲዩበር ላይ ተመልክቻለሁ። የጥቅም ተጋሪ አይደለሁኝም።
ጥቅምን መሰረት አድርጌ አስቤ አቅጄ የዘመኑ ሰዎች እንደሚሰሩ ለመስራት ፍላጎት፣ ሐሳቡ፣ ዓላማ፣ ህልሙ የለኝም። ሰው ግን በመሆኑ ስራ የለመደ ሰው፣ ሀብት ያለው ሰው፣ ጥሩ ሚሊዮነር እነ ቢልጌት ባይሆንም ለኛ ኢትዮጵያ ቢልጌት ስለሆነ በህግ በፍትህ መብቱ፣ ሀብቱ፣ ህይወቱ እስካሁኑ ድረስ አልተጠበቀም። ህገ መንግስቱ የሚያዘው የፍትሐብሔር ህግ መብቱን አላስከበረውም። አቶ ኢያሱ ሻንቅሎ የህግና የቴክኒክ ዕውቀት ላይኖረው ይችላል። የሀብቱ መነሻ ለመነሳት ጋሪ እየገፋ ልስትሮ እየጠረገ ለ29 ዓመታት በአቶ ዙባይ ላይ ሀብት ያፈራ፣ መብራት ያልነበረበት ከተማ ላይ መብራት እንዲገባ ያደረገ፣ ብዙ አገልጋዮችን ደግሞ የረዳ፣ ስማቸው መጥቀስ ቢያስፈልግ እነየ ጩፋ፣ የፓስተሩ አክሊሉ ነው አባቱ ነው የሚጠራው፣ ብዙ ጊዜ ደሃ ጉንዳን ነው ብሎ ሰበከው ማለት ነው። ይገባቸዋል። ድሃን የማይወዱ አገልጋዮች የሰፈኑባት ሀገር ነች። ዋነኛው መልእክቱ ኮር ግን እያንዳንዱ ሀብቱ የተቃጠለበት፣ ንብረቱ የተቃጠለበት በፎቶግራፎች እያሳየሁኝ ይሄድና ስለ ፍትህ መጽሐፍ ቅዱስ ምንድን ነው የሚናገረው? ስለ ፍትህ መጽሐፍ ቅዱስ የሚናገረው የፍትህ ምንጭ ለተጨቆኑት፣ ለተገፉት፣ ለድሆች፣ አባት ለሌላቸው፣ በመካከላችን ስለሚኖሩት ችግርተኞች እንድንፈርድላቸው ነው የሚጠይቀው። ሚክያስ ምዕራፍ 6 ቁጥር 8 ምንድን ነው የሚነግረን? ስለ ፍትህ ነው የሚነግረን። እግዚአብሔርን በጽድቅ እንድናመልከው፣ በጽድቅ ለሰዎች እንድንፈርድ ነው የሚያስተምረን። አሞጽ 5:24 ምንድን ነው የሚለው? ነገር ግን ፍርድ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፈሳል ነው የሚለው። ከክርስቲያን መሆን ያለበት መውጣት ያለበት ፍርድ እንደ ጽድቅ የማይደርቅ የወንዝ ፈሳሽ ሆኖ ለሌሎች ፍርድን እንድንሰጥ ነው የሚነግረንም የሚያስተምረንም። ኢሳይያስ 1:17 የሚነግረን ጽድቅን ተማሩ ፍርድንም ፈልጉ ብሎ ነው የሚነግረን። ክርስቲያን መኖር ያለበት ለጽድቅ፣ ለፍርድ፣ ለተገፉት፣ ለእውነት እንድንፈርድ ነው የሚነግረን። ክርስቲያን መቆም ያለበት በዘር፣ በጎሳ፣ በሃይማኖት፣ በቋንቋ፣ በቀለም ሳይሆን በጽድቅ ለተበደሉት መፍረድ እንደሚገባን ነው የሚነግረን። እግዚአብሔር ተናግሯል። ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለዱ አሳደጉ፣ እነርሱ ግን አመፀብኝ። በሬው የገዢውን ጋጣ፣ አህያውም የጌታውን ጋጣ አወቀ። እስራኤል ግን አምላኩን አላወቀም። ኃጢአተኛ ወገን፣ በደልን የተሞሉ ሕዝብን የክፉ የርኩሰት ዘር ብሎ ይጠራቸዋል። ይህ ሰው ሀብቱን ያጣው በሕግ ስህተት ሳይሆን በፍርድ መዛባት ነው። በ20 ሚሊዮን የሚገመት ሀብትና ንብረት ለ3 ሚሊዮን ብር ይዘውበት፣ ቀሪው ንብረቱ ደግሞ በእሳት ሲነድ ቤተሰቡን ይዘው ለ8 ዓመታት በኢትዮጵያ ጎዳና በአዋሳ ምድር ስንከራተት፣ በኢትዮጵያ ውስጥ ጽድቅን የሚሰራ 1 2 3 ሀብታም ጠፋ? በኢትዮጵያ ውስጥ እዚህ ቦሌ አካባቢ በአንድ ምሽት 1 ሚሊዮን ብር የሚረጩ ሀብታሞች አሉ። ለርኩሰት
በ1 ሚሊዮን ብር የሴትን ገላ የሚያከራዩ በኢትዮጵያ ምድር አሉ። አንድ ምሳሌ ላንሳላችሁ። ሰይፉ ሾው ላይ ብዙ በቀጥታ ሳይሆን በተዘዋዋሪ መልኩ ችግር ያለባቸው ይቀርባሉ። ዓለም ደግሞ ተረባርቦ ለጥቅማቸው ስሉ የወደቁበትን ቦታ ፈልገው ያነሳሉ። ይህ ሰው ኢትዮጵያዊ ነው። በብሔር ደግሞ እያስብን ከሆነ ወላይታ ነው። እኔ በብሔር አላስብም። ወላይታ ውስጥ 4 ሀብታም ጠፍቶ ነው 1 ሚሊዮን ብር ሰብስቦ ነገሩን ከባንክ ጋር አገናኝቶ ስራ እንዲፈጥር ቤተሰቡን እንዲረዳ ለማድረግ እንዴት ሰው ጠፋ ወላይታ ውስጥ? ለሌላው መብት የቆሙ የወላይታ የህግ ባለሙያዎች አይቻለሁ። ለነፈራውል ለና አብነት ማስተር ጥብቅና ቆሞ የሚሰራ የወላይታ የህግ ባለሙያ አይቻለሁ። እንዴት በምድሪቱ ላይ ፍርድ ጠፋ? መልእክቴ ለኢትዮጵያ አብያተ ክርስቲያናት ጽሕፈት ቤት ይድረስልኝ። ይህ ቪዲዮ ለኢትዮጵያ ካውንስሊንግ ጽሕፈት ቤት ለፕሬዝዳንቱ ይቅረብልኝ። ይህ ቪዲዮ ለነ ወንጌላዊ እዩ ጩፋ ይድረስልኝ። እንደ ነጮቹ እንግዲህ በአባቱ ነው የሚጠራው፣ ለአክሊሉ ይድረስልኝ። እነ ነቢያት እዩ ጩፋ ለቤታችሁ ለአገልግሎታችሁ መሳካት መነሳት ይህ ሰው አቶ ኢያሱ ሻንቅሎ አስተዋጽኦ አላደረገም? ለኢትዮጵያ መንግስትና ለኢትዮጵያ ሕግ ስርዓት ታክስ አልከፈለም? በኦሮሚያ ምድር ለኦሮሚያ ክልል ግብር አልከፈለም? የኢትዮጵያ ሀብታሞችስ ይህ ሰው ስራ የለመደ 18 ቤተሰቡ ተበትነው ጎዳና ሲተኛ ምን አላችሁ? ምን አልን? ቅርብ ጊዜ ከ2 ሳምንት በፊት የሲዳማ ክልል ለወላይታ ዞን 10 ሚሊዮን ብር ለሆስፒታል ግንባታ አስተዋጽኦ አድርጓል። ይህንን ሰው በ1 ሚሊዮን ብር ማቋቋም እንችላለን። ከ20 ከ30 ሚሊዮን ገንዘብ ሀብት ንብረቱን አጥቶ ዛሬ ከሀገሩ የሀገሪቱ መንግስት ባለስልጣናት ሲያሳድዱት መግቢያ መውጫ አጥቶ ወርቆ የሚለምንበት መሬቱ ጠቦ ልጆቹን ይዞ ተበትኖ ከሀገር ወጥቷል። በሄደበት ሀገር አልተመቸውም። የምትሰብኩት ወንጌል ትውልድን እንዲፈውስ ነው። ጽድቅን በምድር ላይ እንዲያመጣ ነው። ይህ ሰው በስንፍና ምክንያት አይደለም ያጣው። በሕግና በሕግ በፍትህ እጦት በፍርድ መዛባት ነው ያጣው። ሃይማኖቱን እንተው፣ ብሔሩን እንተው። ሰው መሆኑ አይበቃም ወይ? እዚህ ሀገር ኩላሊት እያጭበረበሩ ሀብት የሰበሰቡ የሉም? በዚህ በ8ቱ እሱ በሚንከራተትባቸው ዓመታት ስንት ሰው ነው ሚሊዮነር የሆነው? ሉቃስ ላይ ያለው ቁስሉን አይቶ ሌዋዊው ካህኑም ሳምራዊውም ገለል አለ፣ አንዱ መጣ ግን አከመው ይላል።
ከአሕዛብ ወገን ነው። ለመንግስቱም 10 ብር ዲናር ከፍሎ የምትከስረውን ሁሉ ይከፍላለሁ ቁስሉ ይታከምን ብሎ ሄደናል መጽሐፍ ቅዱስ። ጭካኔያችን እስከ መቼ ድረስ ነው? ክፋቱ እስከ መቼ ድረስ ነው? በዚህ ሰው ከ2022 ጀምሮ በፈረንጆች አቆጣጠር እስከማቀው ድረስ ሲያነባ ሲያለቅስ አያለሁ። ጋዜጠኛው አፈወርቅ አግደ ጋራ ብዙ ቃለ መጠይቅ አድርገናል። እንዲረዳ ሞክረናል። የዚህ ሰው ችግር ብሔሩ ነው? የዚህ ሰው ችግር ዘሩ ነው ወይስ ቲፎዞ በማጣቱ ነው? እናንተ ወንጌላውያኖች፣ እናንተ ነቢያቶች፣ እናንተ መንግስት ባለስልጣናት ስለ ሰው ፍርድ መቼ ነው የሚገዳችሁ? በአንዳንድ ነቢያት በር ላይ መኪና መሸጫ ማዕከል ይመስላል መኪና ተደርድሮ። እኔ የቆርቆሮ ችግር አይደለም ያወራዋለሁ። መኪና ቆርቆሮ፣ መኪናን ሰው ነው ሰራው። ሰው ነው ሰራው እግዚአብሔር ነው። እግዚአብሔር ሰራው ሰውና ቤተሰብ ወርቆ በአደባባይ ስለምን እንዴት አለፋችሁ? 1986 ላይ ሰዶም ላይ ቀጠና 2 ሙሉ ወንጌል ቤተክርስቲያን ኮንፈረንስ አዘጋጅቶ ህዝቡ ጥቅ ብሎ በምሳ ሰዓት ላይ ከሰዶም ይወጣል። ጊዮን ሆቴል አካባቢ ላይ ሊቶ ማተሚያ ቤት አካባቢ ነው ቆምኩትና አንድ እብድ ይጮሃል። ምንድነው ተብሎ ሲጠየቅ ይህ ሁሉ ጴንጤ ሆኖ ካለቀ ምጽዋት የሚሰጠን የለም፣ ስለዚህ ህዝቡ ጴንጤ መሆን የለበትም ብሎ ነው ይጮኸው። እኔ ለሰው ስለተደረገው ነገር የብቀኝነት ሐሳብና አስተሳሰብ የለኝም። ወንጌላዊ ኤርምያስ የጀርባ ህመም አለበት ተብሎ ወደ 42 ሚሊዮን ብር ተሰበሰበ። ምንጩ ከሱ ሳይሆን ከአቤላ ነው። እርዳታ ተሰብስቦ ካለቀ በኋላ ግን ተፈወስኩ አለ። ኤርምያስ የተረዳው ቲፎዞ ስላለው ነው። ፍርዱ ይሄ ነው። እውነታው ይሄ ነው። ኢያሱ ሻንቅሎ ደቡብ በመሆኑ ወላይታ በመሆኑ ፍርድ ገፍታችሁ እየሰማችሁ አልሰማንም የምትሉ ሰዎች በእግዚአብሔር መንግስት ውስጥ ዘረኝነት የለም፣ ብሔር የለም፣ ጎሳ የለም፣ ቋንቋ የለም። ይህንን ሰው መርዳት የሞራል ግዴታ አለብን። The word of the God, they have an obligation. ኤርምያስ አገልጋይ ነው። ይህ ሰው ነጋዴ ነው። የብዙ አገልጋዮችን ህይወት ሲደግፍ ከጠረጴዛ ከወንበር ከሶፋ ብቻውን ሲበላ አልነበረም። በውጭና በውስጥ ያላችሁት አገልጋዮች ኢትዮጵያውያኖች በህጋዊ መንገድ ኮሚቴ ተዋቅሮ ለወንጌላዊ ኤርምያስ ወደ 42 ሚሊዮን ብር ነው የሰበሰባችሁት። ለዚህ ሰው 1 ሚሊዮን ብር እንሰበስብለት። ኃጢአትም አይሆንም። ገንዘብ በማሰባሰብ ረገድ ኃላፊነትን አልወስድም። በራሱ ባንክ በራሱ አድራሻ በተመረጡ ፓስተሮችና አገልጋዮች የማስተባበሩ ስራ በአስቸኳይ መቀጠል አለበት። ደቡብ ውስጥ ያላችሁ ባለሀብቶች፣ የሲዳማ፣ የወላይታ፣ የአማራ፣ የሀዲያ፣ የከምባታ፣ ሳውዝ አፍሪካ ያላችሁት ኢትዮጵያውያኖች
ይመለከታቸዋል። በሕጋዊ መንገድ ተበድሎ ተረግጦ ተገፍቶ የወደቀን ሰው ማንሳት መጽሐፍ ቅዱሳዊ ነው። ወላይታነቱ ግምት ውስጥ መግባት የለበትም። ሀዲያነት ግምት ውስጥ መግባት የለበትም። ሰው መሆኑ ይበቃል። እኔ የዘር ጉዳይ ያነሳሁት ወድጄ አይደለም። ከፈለጋችሁም ደግሞ እኔ የዛ ብሔር ብሔረሰብ አባል አይደለሁም፣ ቋንቋንም አላቅም። ግን የዚህ ሰው በደል ሕጋዊ ነው። ፍትህ አጥቷል። ስንት ሚሊዮን ብር እየተሰበሰበ እየተሰጠ አይደለም ለአጭበርባሪዎች። በዚህ ሳምንት በቲክቶክ ፍርድ ቤት አሁን የሚታየው ኬዝ 56 ሚሊዮን ብር አንድ ሴት ነው የዘረፈችው። የሚሰራ እጅ ያለው እግር ያለው አእምሮ ያለው ሰው ተቸግሮ ተበድሎ ተዘርፎ አቶ መግቢያ ሳጣ አንተ መኪና ደርድረህ እሁድ እግዚአብሔር ገለጠልኝ የምትለው መገለጥ ከምን የመነጨ እንደሆነ አይገባኝም። ወርቅን የሰራው እግዚአብሔር ነው። ብርን የሰራው ሰው ነው። ሰውን የሰራው እግዚአብሔር ነው። ኢያሱ ሻንቅል ነው። በአሁኑ ሰዓት ከሀገሩ ተሰዶ በዩጋንዳ ይኖራል። በሄደበት ሀገር ላይ ምንም ነገር የለውም። መውጫ መግቢያ አጥቶ ተንከራቷል። በሀገሩ ሰርቶ እንዲኖር 2 ሚሊዮን 3 ሚሊዮን ብር ማዋጣት ከባድ አይደለም። ልዩ ስለሆነ አይደለም የምናዋጣው፣ ልዩ ስለሆነ አይደለም የምንረዳው። የሀገሪቱ ሕግና ፍርድ ፍትህ አልሰጠውም። ተቀምጧል። በእሳት ተቃጥሏል። ንብረቱ በእሳት ሲወድም የባንክን ኢዳ መክፈል አልቻለም። ምን ይሁን ታዲያ? ይሄ ሰውዬ ለምን ሰርተህ አትበላም ብሎ መውቀስ አይቻልም። ዜሮ ደረሰ። ይህንን ማገናዘብ እንዴት የኢትዮጵያ ሕዝብ ያቅተዋል? ይህንን ለማገናዘብ እግዚአብሔር ልዩ መገለጥ ሊሰጠን አይገባም። የእግዚአብሔር መንፈስ ቅዱስ ተነስ ኢያሱን እርዳው ብሎ መናገር አይጠበቅበትም። It must be the giver of justice. Love is the justice. Justice is love. There's no difference of the justice. ቪዲዮ እንዳይረዝም ፎሎ አፕ አድርጋችሁ በዚህ መሰረት ሁላችሁም ስለምታውቁት እርዱት። ለሚጠይቃችሁ ጥያቄ መልሱለት። ለዚህ ደግሞ ትልቁ ኃላፊነት የሚኖራት ቤተክርስቲያን ነበረች። የቤተክርስቲያን አገልጋዮች በውጭም በውስጥም ያላችሁት በኔ ፍርድ 1 ሚሊዮን ብር ይበቃዋል። ከከሰረው ንብረትም ከተቃጠለው ንብረትም መነሻ ሰርቶም ጋሪ ገፍቶ እንዳመጣ ሁሉ መቀየር ይችላል። 2 ሚሊዮን ብር ቢያደርግለት ተመስገን፣ 3ም ከተደረገለት ጥሩ ነው። ግን የሥራ መንቀሳቀሻ መመለሻ እናግዘው። በጌታ ፍቅር ለምናችኋለሁ። ተደራጅታችሁ በሱ ስም ለማጭበርበር በሱ ስም አካውንት ለመክፈት ሳይሆን በራሱ አድራሻ በራሱ መንገድ የመንግስት ባለስልጣን ክልሎች ጨምሮ ትላልቅ የቀደሙት ቤተክርስቲያኖችም ጨምሮ ይሄንን ማስተባበር ጽድቅ ነው፣ ክፋት አይደለም። ስለወቀስኳችሁም ይቅርታ ጠይቃለሁ። መብቱ የለኝም። እስትንፋሴ ይሄው ነው፣ ሐሳቤ ይሄው ነው። ይህን ሰው ወደ ሀገሩ ይመለስ። ልጆቹ ተበትነዋል፣ ኑሮ ተሰብሯል። የሀገሪቱ ፍርድ ፍትህ አልሰጠውም። እኛ ለፍትህ እንቁም። ባለን ገንዘብ በማስተባበር በአንድ ጀንበር መመለስ እንችላለን። ጌዲዮስ
ህዝብ በተቸገረ ጊዜ ለ2 ዓመት ሲሰቃይ የመጨረሻው ዋሽንግተን ዲሲ ካለው ሰው ጋር ተነጋግረን ወጥቻ አለቀስኩኝ። አርብ ማታ አልቅሰን ቅዳሜ ጠዋት ታማኝ በየነ ወደ $72,000 ነው የሰበሰበው። በአንድ ጀንበር የዚህን ሰው ታሪክ መቀየር እንችላለን። አመሰግናለሁ። ወደቀን ማንሳት መጽሐፍ ቅዱሳዊ ነው።